በዛሬ ቪዲዮ ፊልሙ 7,300,000 ብር ነው የፈጀው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ በጣም ነው የማፈቅርሽ። ከችግሩ አይበልጥም ይህ ሁኔታ አባቱ እንደዚህ በቂጥ መጣቀስ ይቻላል እንዴ? እኔ እንደማቀው ሴት ይሆናል አቃተኝ ልጆቼን እንሰን ሱፉን ሄዶ ነው ያገባበት። ቬሎ ግን እኔ እስከዛሬ አስቀምጫለሁ። አበባው እንኳን እንዳላ ሳይቻል ከሚስቴ ራስ ላይ ወረጂ። ሚስቴ ማለት ትወልጃታለሽ አንቺ ብታስቢው። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሳብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉት የክብር ዙፋናችሁ ላይ አረፍ ካላችሁ ዘንዳ ይሄ ቤት ታዲያ ምን ይፈልጋል? ፎንቃ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እንደ ሁሉ ጊዜው እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀለሙ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም 32,000 ሰብስክራይበር ገብተናል። ይሄ በጣም ደስ የሚያሰኝ ነገር ነው። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን ለማለት ወዳለሁ። ከዚህ በላይ ደግሞ አድገን በስተን 50,000 100,000 200,000 ለመባል ያብቃን። አሜን በሉ። አዎ ለማንኛውም ብዙ ወሬ ያለብዛ ወደ ቪዲዮ ቆንድጅኝ ካልኩሽ እኮ በቃ አትቆንድጅኝ ነው እኮ አይደል? እንደዚህ እኔ አልፈልኩም። ወይኔ ያቆሰለቻት በቃ ታዩ ያመመኝ ነው ካልኩሽ ይንጨባረር። አንቺ ምን አገባሽ? እኔ ራሴ መታመም አለብኝ እንዴ? በእናንተ ፈጥራ ከፍዬ ልታመም እንዴ? ራሴን አትቆንድጅኝ። ቆንድድ ግን ይሄ ነገር አይሰራም እንዴ? ይታውን እኮ እንደዚህ መሳቅ እኮ ነው የከበደኝ። ከሳኩ ያመኛል፣ ስመልስ ይዘኛል። እዩት፣ ይሄማ ጭራሽ ሄደ። እንዲሁም ቆንድዳችሁ እኮ ላጫችሁኝ። ወይ እውነት ነው። ለመናገር የሴቶች ፀጉር ቤት ሹሩባ ለመሰራት ሄዳችሁ ጎንደድ ሲያረጓችሁ የሚሰማው ስሜት ሌላ ታሪክ ነው። አሁን ይሄ ሹሩባ ወደ ምን ይወስደናል መሰላችሁ? ሲያጌጡ ይመላለጡ ወደሚለው አባባል አይገርማችሁም? ድሮ መጣች መልስልስታ ወይኔ ቆንጆ ተፈቀቅታ ተሻለሽ። እሺ እንትን ድሮ ስንጣላ ማንኪያ ሹካ ሸለላ ፑቲካ ነው የሚባለው። ሸለለ ወይኔ እሺ ማንኪያ ሹካ ሸለለ ፑቲካ ግን ቢላስ ማንኪያ ሹካ ቢላ ለም ተገለለች። የሚገርም ጥያቄ የሚገርም ሷል ሲፈጥርሽ ሰው ትወጊያለሽ። ምን እናድርግ እንግዲህ። ወይኔ አንቺ ግን በጣም ልብሽ ግን ወይኔ አይስወር ማርያምን የምሬ ነው። ለምሳሌ አንድ ገጣሚ እንደዚህ አይነት ግጥም ሲገጥም በቃ በስነ ስርዓት ስለ ሹካ፣ ስለ ማንኪያ፣ ስለ ቢላ ጥቅም አውቀው ነው አይደል? ዝም ብለህ እኮ ሹካ ማንኪያ ሸለላ አትልም። አይ ዝም ብለሽ እየጮሽ ነው የምትይው። አታናደኝ አንቺ እንደዚህ ካልሽ ነው ምን ልበል? አንቺ አታናደኝ። እሺ ለምን ቢላዋ አልገባችም? ሹካዋ ገባች፣ ማንኪያዋ ገባች፣ ቢላዋ ለምን አልገባች? አይ ሹካ የሚል ሰው በጣም ሹካ ነው አይደል? ሹካ ከየት መጣች? ምን ትሰራለች እዛ ውስጥ? ሹካ እስቲ በይ ሹካ ወይኔ ሰው እየተነገረች ሰው እኔ አንቺን በጣም ኢትዮጵያ መሄድ የምፈራው ማለት ነው መኪና ስትነጂ ላለማየት ነው። ኤደን ይሄ ወደፊት ነው እያልኩሽ ማለት ነው። አውቀሽ ኋላ ማሽን ታስገቢልኝ ይመስለኝ እንደዛውኛ ቃል። እሺ ስማኝ
እሺ ለምንድን ነው ቢላ ያልገባቸው? አባትሽ አንቺን ሲያሳድጉ አለማበዳቸው በጣም ጊነስ ለመመስገብ አለበት። ባይዘዌኔና አባትና እናቴ እኔን ሲያሳድጉ ሁለተኞቹን ቤቢና ፖሚን የወለዱት ሁሉም እንደኔ ይሆናል ብለው አስበው ነው። ወርቅ ማትረብሽ ጨዋ ማትልክለፈለፍ ወይ ማን እንደሚያውቃል በጣም እንግዲህ ራሱ ቀን ምን ይችላል ታወራ ወይ ተደፍተሽ ወይኔ የኔ እናት ወይኔ እኔ ልደፋ የምር ትምህርት ቤት ዘይለም አውራ ነበር ቤቢ አረ አንቺ በእውነት አውራ ነበር ትምህርት ቤት አንቺ ቁጫት ነው ጣሽ ነበር አፍሽ ከመከፈት የተነሳ የሆነ ነገር ነው ዝንብ ነገር ነው የሚገባብሽ አፍሽ ውስጥ ትንኝ ትል ምናምን ነገር እንዳይገባብሽ እንደ አጎበር እኮ ለአፍሽ ተከልችለት ነበር ደግሞ ፎርሙላ ታወራለህ ወሬ እኔ አንቺ እናቴ በደህና ጊዜ ነው ያበድሽው። ማንኪያ ሹኪያ ተብሎ እንዴት ነው ቢላ ያልገባችሁ? በጣም እኮ አሳሳቢ ጥያቄ። እስከ መቼ ነው ቢላ ላይ እንደዚህ አግልሎ መገለል ጥቃት የሚደርስባት ነው? እኔም ጥያቄ ነው በነገራችን፣ ያንቺ ብቻ አይደለም። እነ መክተፊያም አሉ። ለምን አልገቡም? እስኪ ይሄንንም ጠይቂው ባልሽን። እናንተስ ምን ትላላችሁ? ስማኝ የኔ ፍቅር ወይ እኔ ያለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለምን ሰው ምንድነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ በጣም ነው የማፈቅርሽ። ለፊቱ ደግሞ ከልቤ ነው የማፈቅርሽ። እሺ እኔ ጣፋጭ። እሺ አባቴ ስሚ ምን ታያቸዋለሽ? መስሉ አንግታችኋል። እማዬና ቤቢዬ እንግዲህ ተጋብተዋል። ማንን ለማቃጠል? እንዴት ለገንዘብ ነው ወይ የምታገባት ወይስ ወዳሃት ነው ለሚሉት አካላት እነሱን ለማቃጠል ብለው ተጋብተዋል። እንግዲህ ይዘው እኮ አፈርም እንደው ከችግሩ አይበልጥም። ይህ ሁኔታ አባቱ ያለም ሰው አለ። አይ መድኃኒዓለም ጥሩ ነው ወይል እንግዲህ በጣም ጥሩ ነው። አይለያችሁ፣ ውለዱ ክበዱ ለማለት ይከብደናል። እኔ ግን የምፈራው እንደ ሀሳብ እነዚህ ተው ያላቻ ጋብቻ ይቅር ብለው ሲቃወሙክ የነበሩ ሰዎችን ለማቃጠል ብለህ ከሆነ ያገባሃት በኋላ ብትቦጣቦጡ ብትጣሉ ብጥብጥ ቢፈጠር እንደ ሸንኮራ አገዳ ወዚህ ምጥጥ አድርጋ አንቅራ ተፋችኝ ብለህ ስሟን እንዳታጠፋው ነው የምፈራው። ይሄን ስጋት ነው። ይስመርላችሁ። አዎ እንዴት ነሽ? ሳልነግርሽ ማዳም እኮ ሴኩሪቲ ልታመጣ ሄዳለች። እንዴ ዛሬማ ደህና ጥበቃ ካልመጣ እኔ እኮ ወልፍ ሊገለኝ ነው። ካልሆነ እወጣላታለሁ። እኔ ሌሊት ሙሉ ቆሜ እያደርኩኝ ማለት ነው። ጠምቶኛል። ቆንጆ ነገር ነች። አንተ በቁንጅና ምን አለ ስራውን አልፋስ። እንዴት አልሽ? ትርንጎ ቀስካውን አላጠብሽም? ምንድነው እየሞከርኩ ነው። ዋይ የለም። ምንድነው የምትናገሪው? ይሄ ነው ጥበቃው። እትዬ እየቀለድሽን። ይሄ የወሊድ መቆጣጠሪያን ክብል የመሰለ ሰው የማነድር ቤት ኩባያ ነው ያመጣሽብኝ። ደግሞ ከማጠብ በወጠር የሆነ ሰው የምታመጭ። እኔ ደህና ጥበቃ ይመጣል ብዬ እኮ ነው እስካሁን ስለፈኝ ነበር። ምንድነው ደህና ጥበቃ? ፈርጠምጠም ያለ ልጅ ነው ይዤ መጣሁ። ፈርጠምጠም ይሄ እኮ አሉሎ ጭንቅላት ባናት ነው የምትወድቀው። ሁሌ ተጋግጦ ፈጣን ሉተሪ ነው ይመስል። ካንቺም ብዙ ነው ከኔ ጋር በል ስርዓት ነው። ከኔ ጋር ተደካኪ ከፈለግሽ ዝም በል አንተ። መልሳት በቃ መውጣት ነው ፈልገው። ሴቴ ቀልድ ነው ያልሽው አንቺ። እኔ አንድ ነገር ልንገርሽ፣ ኢንተርናሽናል ሼፍ ሆኜ አልቡርሃን ቤት የሰራው ሰው ነኝ። ማፊ ቡሽኪላ ካልደላ ተሳይሽ በተሊንክም ሽርታ ሁሉ ደህና ነገር ሰራ ላይ አንቺ ካርዳ ያው ተጠባበሰ ደህና ነገር የበላሽ በማን ነው? ምግብማ አስለመድኩሽ። ልንገርሽ ኤምባሲ ጂንስ ነው የሚቀጥሩኝ። በር መክፈቻው ላይ እንኳን የማይደርስ ሰው። ኧረ በስንት መከራ ነው ይዤ የመጣሁት ልጅ ነው። በስንት መከራ እኮ እያለቀሰብሽ ይሄ አሉሉ አናት። ስቶቭ ላይ ግን ትደርሳለሽ። ማን ነው የሚቀምስላት ወጥ? በቃ አሁን ልንገርሽ መሰናበትን ፈልገው ደሞዜን ስጪኝ። በየትኛው ሙያሽ ነው አንቺ? በየትኛው ሙያሽ ነው? ሲዮስ ያለኝ እኮ በምግብ ስራ ተፈትኜ ሰርተፊኬት ያለኝ ሰው ነኝ። ማፊ ሙሽኪላ ካልደላ አትስራ። ይመች። ይሄ ልጅ ግን በጣም በቃ ተመላላሽ ወይ ምናምን ሰርቷል በእርግጠኝነት። አይ ፍርከስ
እንደዚህ በቂጥ መጣቀስ ይቻላል እንዴ? እንዴ በጣም ረጅም ዓመት ቂጦትን እንዲጣቀስ ከማድረጉት የተነሳ ዲምፕል አውጥቷል እኮ። ምንድነው ዲምፕሎትን የሚያስቆጥሩን በዚህ እድሜዎት? አርፎ አይጨፍሩም እንዴ? ጭፈራው እኮ የተከሻ ነው እናቴ፣ የቂጥ አይደለም እንዴ። ቶርክ ማድረግ የለመደ ቂጥ ችግሩ ይሄ ነው። በባህል ሙዚቃም ካልተወረኩ ይላል። ሳታንዘላዝል ግደለኝ የሚባለው ለእንደዚህ አይነት ጊዜ ነው። እውነቴን ነው የምላችሁ። በስመ አብ ቅዱስ የሚያስብል ነው የእውነት እንዴ። ውይ 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 አበሻ አፍ መግባት ማለት ሀበሻ አፍ መግባት ማለት እፍል ውሃ ውስጥ ገብቶ መቀቀል ማለት ነው። ዘንድሮ ጉድ 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 ዘንድሮ በዚህ በመሜ ስንት ጉድ ሰማሁ፣ ስንት አይነት ታሪክ ሰማሁ ዘንድሮ በመሜ። ሀበሻ ውስጥ መግባት እኛ ሰው ውስጥ መግባት ፍል ውሃ ገብቶ እንደ ዶሮ ተገሽሮ መውጣት ማለት ነው። ዶሮ ፍል ውሃ ይገባል፣ እንደዛ ነው የሆንኩት። እመሜም እናንተም አቃጥላችሁኝ፣ እመሜም አቃጥሎኝ፣ ድህነቴም አቃጥሎኝ። እኔ ስንቱን ልቻለው? ኧረ አንዱን እንኳን ልቻለ፣ የራሴን እንኳን ችግር ልቻለው። የእናንተ እንኳን ይቅር እስቲ። እውነት የእናንተ እንኳን ይቅርብኝ። በስመ አብ። እንግዲህ እኚህን እናት ምናልባት ጸጉራቸውን ስለተላጩት ላታስታውሷቸው ከቻላችሁ ምድህ እንዴ ምናምን እያሉ ቪዲዮ የሚሰሩልን እናት ነበሩ። እንግዲህ በአሁኑ ሰዓት በካንሰር ታመው እየተሰቃዩ ይገኛሉ። በጣም የሚያሳዝነው ነገር ምንድን ነው መሰላችሁ? ያው በፊት የተለያየ ዳንስ አጓጉል ዳንሶችን እየደነሱ ምናምን ያው እነሱ ኢንተርቴን እንዳደረጉ ፊል እያደረጉ ነበር እንደዛ የሚያደርጉት እና በጣም ከፍተኛ ትችትና ስድብ የኮመንት መስጫ ሳጥናቸውን ያጨናነቀው ነበርና ታዲያ ከሆነ ጊዜ በኋላ መታመማቸውን ይፋ ሲያደርጉ በጣም እኔ እንጃ እኔ አላቅም፣ ይሄ ሰው ነው የሚያስብል ሀሳብ የሚሰጡ ሰዎችን አይቼበታለሁ። ምን ነው በሞትሽ ድሮም ቀብጠሽ ነበር እንደው እንትን ያድርግሽ ምናምን በጣም መጥፎ የሚባሉ ኮመንትን እየተሰጣቸው ነበር። ብዙ ሰዎች ከችግራቸው ለመውጣት ራሳቸውን ለማሻሻል በጣም በተለያየ አይነት መንገድ መታወቅና ማስታወቂያ ለመስራት ምናምን ሲሞክሩ እናያለን እና እኚህም እናት እንግዲህ በዛ ሁኔታ ውስጥ ሲሞክሩ የነበሩ እናት ናቸው። የተለያዩ ዳንሶችን እየደነሱ ከእድሜያቸው ጋር የማይመጥን ብለን እንያዘውና እንደዚህ አይነት ዳንሶችን እየደነሱ ሲሰሩ የነበሩ እናት ናቸው። ፋይናሊ ግን ታመሙ። ሰው ሲታመም እግዚአብሔር ይማረህ ባንል አትሊስት እንደው ምነው በደፋሽ ምነው እንትን ባለሽ ምናምን እያሉ ኮመንት መስጠት በጣም ያሳፈራል እንደ እውነታውና በተለይ ደግሞ በእንደዚህ አይነት ሁኔታ ሆኖ እኛ የተሰማንን ነቆራም ይሁን ምንም ይሁን በቀልድ መልክም ይሁን የምራችንን ጽፈን ዞር እንላለን፣ የራሳችንን ህይወት እንኖራለን። ግን ያንን ቪዲዮ የሚፖስተው ሰው ያንን የእናንተን ሀሳብ አስተያየት ሲያነብ ምን ይሰማው ይሆን ብላችሁ ትንሽ ማሰብ ብትችሉ መልካም ነው ብዬ አስባለሁ። በተለይ ደግሞ የቲክቶክ መንደር ላይ ያላችሁ ሰዎች እባካችሁ እንዳሉት ከህመማቸው በላይ ከችግራቸው በላይ የሰው አስተያየት በጣም ከብዷቸዋልና በህመማቸው ላይ ህመም ባንሆንባቸው መልካም ነው ብዬ አስባለሁ። በዚህን ሰዓት ተቸግረው ነው ያሉት እኚህ እናትና ማገዝ የምትፈልጉ ሰዎች ደግሞ የቲክቶክ አካውንታቸውን ኮመንት ላይ ፒን አደርግላችኋለሁ። እዛ እየገባችሁ ብታግዟቸው መልካም ነው የሚል ሀሳብ አለኝ። አንድ የምነግራችሁ ነገር ቢኖር ማለት ነው ጠንክሮ መስራት ሀብታም ያደርግ፣ ጠንካራ ነው የሚያደርግ። በብዙ ነገሮች ላይ ጠንካራ እንድትሆን ነው የሚያደርግ። ጓደኞቼ የረጅም ዓመት ጂፕሰም ምናምን የሰሯል። እኔ ከእነሱ ጋር ልፌ አልችልም። እኔ ከእነሱ ጋር ተላፋ ከምትለኝ እኔ ቢሄርብኝ በጣም ጠንካሮች ናቸው። ፋይናንሻሊ ግን ጠንካራ አድርጉ። እኔ አሁን ይሄ ስሪንጅ የሚይዝበት ቀኝ እጄ ግብደው ነው። በጣም ጠንክሯል። አይኔ ጠንክሯል። ዝብላል የማይበት ጠንክሬ በመስራቴ ጠንካራ ነው ሊሆን የሚችለው። ነገሮችን ማቋቋም ነው የሚችለው። ጠኔ ስቃይ ቸነፈርን ግን ማቋቋም አትችልም። እንደ ጆኒ ጁጁትሱ በብልሃት ነው ጠቅ የሚደረገው ገብቷል እንጂ በጥንካሬ ቢሆንማ አይሆንም። ብሶት የወለደው የቁርጥ ቀን ልጅ ብየዋለሁ። ይሄን ልጅ በእውነት
ዝብላል ከማየት የተነሳ አይኔ ጠንክሯል አለ። ይመች። ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷ ነው። ምን አድርጋት እንደሆነ አላውቅም፣ ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮን አላውቃትም። ልጆቼን እንሰኝ። እኔ ክርስቲያን ነኝ። በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች፣ እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌም ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ። ቢዝነስ ከሆነ ቢዝነስ ስሪ፣ እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ የአንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበረ፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለን። አላውቃትም። አመሰግናለሁ። ቲክቶክ ላይ እንግዲህ ሄለን የተባለች አንዲት ግለሰብ ኢሳያስ የድሮ ፍቅረኛዬ ነው በሚል እንግዲህ ዘቢባ ኢንተርቪው በሰጠች ቁጥር ወይም ደግሞ ዘቢባና እሱ ሚዲያ ላይ በቀረቡ ቁጥር ሁሌም ታነሳለች በተደጋጋሚ እንደዚህ አይነት ነገሮች እና አሁንም የእናቶች ቀን እንግዲህ ኢቢኤስ ቴሌቪዥን ላይ ቅዳሜን ከሰዓት ላይ ቀርባ ነበረ ዘቢባ ግርማ። የእናቶች ቀንን በማስመልከትም ልጆቿና ባለቤቷ ሰርፕራይዝ አድርገዋት ነበረ። ታዲያ ይሄ ቪዲዮ ኢቢኤስ ቴሌቪዥን ላይ ከተለቀቀ በኋላ ይቺ ግለሰብ ሊያገባኝ የነበረ ሰው ነው አሁን እንደዚህ እያደረገ ያለው የሚል ነገር አንስታለች። እስቲ የእሷን ቪዲዮ አለ እንመልከታት። የተገናኛችሁበት አጋጣሚ ወደ ትዳር ያመራል ብለህ አስበህ ነበረ? ልታገባት ታስብ ነበረ ወይስ አጋጣሚዎች ናቸው? 100% የምትወስኝ ነገር አለ እና ብዙ ነገሮችን ክሎዝ አድርጋብኝ ነበር። ኢንተረስት ቢኖረኝም ብዙ ነገሮችን ያለች ስታክ አድርጋብኝ ነበር እና ቀስ እያለ ሲሄድ እያመንኩት መጣሁ። እንደውም የማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ስለውል አውቀ ቀርታት ቺማ ፌመሷ ዘፋኝ ያለች ከራቀ ቺማ ትወዳለሁ ብለህ ነው ምናምን ስለኝ እሺ በአስናቀች ብለሽ ዘፈኝ አልኳት። አመነች። ከዛ በኋላ ማዘር ራሱ አፈረች። የእናትን ስም እየጠራች ነው እና አላመነችም ነበርና አውቃኝ ነው ይሄ ፕራንክ የሚሉትን ነገር ልታረገኝ ኤኒዌይ እንግዲህ የሆነ ነገር ይሳካልኛል ብዬ ጀምሬ እግዚአብሔር ይመስገን ተሳክቶልኝ ይህንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ቬሎ ለብሼ እመጣለሁ። የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ እያዩ ቬሎን ቆዳድጄ ጥለዋለሁ። አበባ ምናምን የሚባለውን ባናቴ ላይ አዙሬ እሰብሯለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩም ችግር የለውም እቀዳለሁ፣ ካሸነፍኩም ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታያላችሁ። ያ ሱፉን ሄዶ ነው ያገባበት።
ቬሎ ግን እኔ እስከዛሬ አስቀምጫለሁ። አበባው እንኳን እንዳለ አሳይቻለሁ። አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። ቀይ አበባ አይወድም እያልኩ ለስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማቀንተን የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላወራ። እንግዲህ እነሰማችኋት እቺ ሴት የኢሳያስ የቀድሞ ፍቅረኛ ነበርኩኝ ልንጋባም ቬሎና ሱፍ አዘጋጅተን ነው በኔ ላይ አርቲስቷን ያገባው በሚል በተደጋጋሚ እንግዲህ ስትናገር ከዚህ በፊት በዚህ ጉዳይ ላይ ምላሽ ሰጥቶ ባያቅም በአሁኑ ሰዓት ግን የሰማችሁትን ምላሽ ሰጥቷል። እኔ እቺን ሴት በፍጹም አላቃትም የሚል ምላሽ ሰጥቷል። ሌላም እንግዲህ ላይቭ ላይ ቁጭ ብሎ የተናገራቸው ነገሮች አሉ። እሷን በተመለከተ እስቲ እሱንም እንስማ። ከሚስቴ ራስ ላይ ወረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልዳለች። ሚስቴ ሰው ላይ ማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣውባት። ይሄም ነገር የመጣባት በእኔ ነው። ስለዚህ ዴዚ ኖርዌይ ላይ ስኖር ማላቃት ሴትዮ እዚህ ስመጣ እንዴት ነው የምታቀኝ አባቴ? እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ አይ ቲንክ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁ አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አላውቃትም፣ በፍጹም አላውቃትም። ለምን መሰለህ ቴስዬ እንደዚህ ምንድን መሰለህ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፊ ይነሳሳሉ። ታውቃለህ? ፎቶግራፊ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ ሄደሃል፣ ብዙ ቦታ ሄደሃል አለ ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር የሄድኩት አንድ ቀን በቁጥር የሄድኩት ማለት ነው። ለዛውም ለስራ ነው የሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ ልንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም። በፍቃደኝነት የመጣው ቴሲ በደንብ በጠንቀቅ ታውቃለህ። ይተዋወቃሉ አይተዋወቁም እኛ የምናውቀው ነገር የለም። ግን እሷ አላቃትም ብሏል። እሷ ደግሞ ፍቅረኛዬ ነበረ የሚል ነገር ተናግራለች። እንደ ሀሳብ ተገናኝተው ሁለቱም ክሊር ቢያደርጉትና እዚህ ጋር ቤተሰብ መስርቷል፣ ልጆች አሉ ምናምን ይሄንን ነገር ልጆቹንም ሆነ አርቲስቷን ባለቤቱን አፌክት እንዳያደርግ ጥርት ቢያደርጉት ሁለቱም ፊት ለፊት ተገናኝተው ጥርት ቢያደርጉትና ይቅርታ ቢባባሉ መልካም ነው ብዬ አስባለሁ። ፊልሙ 7,300,000 ብር ነው የፈጀው። ዋው! በደንብ በኦዲት ተሰርቶ ምን ብሎ 3,400,000 ብሩ ህዝብ አገዘኝ። የጠየቁት ህዝብ የማላውቀው ህዝብ። ሌላውን እኔ መኪና ሸጬ የማነ ገብረስላሴ ካፒታል ሆቴል እና የሆሴ ሪል ስቴት ባለቤት ብሩክ አትላንታ የሚባሉ ልጆች ቀሪውን ሞላ ነው እኛ ሶስታችን እና ህዝቡ ያገዘኝ 3.4 ነው። በጣም ብዙ ነው። ግን እሱም ስላለበቃ እኔም ያው ትንሽ ንብረቶቼ ላይ ገባው ምናምን ኃላፊነት ከባድ አይደል? አንዴ ከጀመርከው ደግሞ የእናንተ አሁን ወስላችሁ ነው እየታመነ ያለው እና ሆነስት ሆነሽ ስትመጪ ልክ አይደለም እና ይሄ በቃ ለመደው ይሁን ወይ አቢ የሆነ ህዝቡ በቃ ስታጭበረብሪው ምናምን ነው በቃ የሚስማማው እና ሆነስት ሆነሽ ልስራ ብለሽ ስትመጪ በጣም በቃ ከባድ እንትን ውስጥ ነው የሚከትሽ እና ያፋቅቅሻል። እያንዳንዱ ጉርሻሽ ምንሽም ህይወት ያለሽ አይመስለውም እና ከባድ ነው በጣም። እንዴ ትልቅ መስዋዕትነት ነው በነገራችን ላይ ሄኖክ፣ ለኢንዱስትሪ እንደ ባለውለታም ተደርገህ ነው በጣም ይታያል። አሁን እኔ መስዋዕት መሆን ነው የፈለግኩትኝ። ፊልም እኮ ምናልባት የጠነዛ ሊሆን ይችላል። አይሆንም ታው አይ ምሳሌ ነው የምልሽ። ግን ያለፍኩበት አድቬንቸር ለኔ በቃ ትክክለኛ ትምህርት ቤት ነው ብታይ እና አሁን ሌሎቹም አርቲስቶች ምናምን ብዙ አይዲያ ያላቸው፣ ብዙ ዳይሬክተሮች ብዙ አይዲያ ያላቸው፣ ብዙ አክተሮች ብዙ አይዲያ ያላቸው፣ ብዙ የፊልም ጸሐፊዎች ብዙ አይዲያ ያላቸው እንደዚህ እንደኔ አግዙኝ ብለው አይዲያ ይዘው ሲመጡ በእኔ ይብቃ ማሸማቀቁ።
እኔ ተወጥቼዋለሁኝ ፐርሰናል ነገር ውስጥም ገብቼ ተወጥቼዋለሁኝ። ግን እነዚህ ሰዎች በጣም ትልልቅ አይዲያ አላቸው። እንደው እኔ መንገድ ከፍቼ መጥተው እነሱ ሲጠይቁ ያግዟቸው ከልብ ነው የሚመጡት እና እንደው እኔ ላይ ሀፕን ያደረገው ነገር እቺ ትንሽ አቢዩዝ ማድረጓ ሌሎቹም ይመጣሉ አይዲያ ይዘው ወደፊት ምናምን አክሴፕት ቢያደርጓቸው ብዬ እጸልያለሁ። እንደውም ጥሩ መንገድም የጠረክ ነው ይመስለኝ ሄኖክ። አሁን ሰርተህ ጨርሰህ ማሳየትህ በራሱ ሌሎች ሲሄዱ በኮንፊደንስ እንዲሄዱም ያደርጋል። እንደምነግርሽ እኔን አያግዙኝ አርቲስቱ እኔን አያግዘኝ፣ ግን የግድ ማገዝ የለበትም። ገብቶሻል? አዲስ ነገር ስለሆነ እኔም በሱ ቦታ ቦል ላላግዘው እችላለሁ፣ ጥዬ ሊይዝ እችላለሁ። ግን በቃ በጣም ፊልም የሚያድገው በጣም እኔ እውነቴን ነው የምነግርሽ፣ አርቲስቱ እንዝላል ይመስላቸዋል። ብዙ ሰው ስላልሞላለት ነው። ብዙ አይዲያ አለው ውስጡ። ገብቶሻል? አሁን የተናቀው ፊልሙ ስላልሞላለት ነው። ሀሳቡን የሚገልጽበት በጀት ስለሌለው ነው። በትንሹም ዲያሎጎች የበዛቸው ፊልሞች ምናምን ለመኖር ከፊልሙ ላለመራቅ ነው የሚሰራው እንጂ ብዙ አይዲያ ቤቱ የከመረው አለ፣ ብዙ ባጀት የሚጠይቅ ገብቶሻል? እሱን ይዞ ወጥቶ አግዙኝ ሲል በቃ እኔ እንደኔ እንደተሸማቀቅኩት አያሸማጡት። መመለስም ይቻላል አይደል? አሁን አንዳንዴ በቢዝነሱ ላይ ብሩ ላይ ያሉ ሰዎች ብሩ ከወጣ በኋላ ይመለስልኛል ወይ ጥያቄ ነው የሚመጣው። ግን ቆንጆ ጥራት ያለው ስራ ከተሰራ ኢትዮጵያውያን ፊልም እርካታው እሱ ነው። እርካታው እሱ ነው። አሁን እኮ የሚሆነው ምንድን ነው? ዛሬ አንድ ብዬ ጀመርኩ አይደል ፊልሙ። አሁን ይሄ ባስገባው ገቢ ደግሞ የህዝብ ፊልም 2 እያልኩ 3 ምናልባትም እስከ ዕለተ ሞቴ ድረስ 50-60 ልደርስ ይችላል። ገብቶሻል? ህዝብ ፕሮዲውስ ያደረገው የመጀመሪያው ፊልም ደስ አይልም? በእውነት ሄኖክ በጣም በጣም ጀግና ልጅ ነው። እውነት ትናንትም አንስቼው ነበር። በጣም ብዙ ነገር ተብሎበታል ይሄ ብር ማሰባሰቡ ላይ። ለፈረጃ ፊልም ገንዘብ አሰባስቦ ጥሎ ከሀገር ወጣውላ ተብሏል። እና ከባድ ነው እንዳሉኝ ሀገር ላይ እንደዚህ አይነት ነገር መስራት ከባድ ነው። ግን አንተ ጀግና ነህ የምር። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። ታዲያ እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቆንጆ ቪዲዮዎች ከቻሳ በኮሮ ኮንቻሳ እልላችኋለሁ ማለት ነው። እንግዲህ እንደተለመደው ታዲያ ይሄ ቤት ምን ይፈልጋል? ላቭ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ ያው ይታወቃል። በቃ ሞንዳሊት ነካ አድርጓት። ሌላ ምን ይባላል? ሞንዳሊት ትታወቃለች ማን እንደሆነች። ስለዚህ ነካ አድርጓት። እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጻፍ በማድረግ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እኛም እንቀበላለን። እባካችሁ ሰብስክራይብ አድርጉ ለማለት እወዳለሁ። ለማንኛውም ትመቹኛላችሁ፣ እናንተም ይመቻችሁ። የዛሬን አበቃው። ባይ